ሲያዩት የሚፈሯት ህፃናት አሉ። በርካታ ህፃናትን የሚጠቀምባቸው ገንዘብ ለማግኛ ነው። ቤቱ ሲበረበር የተገኙ በጣም ብዙ ማስረጃዎች አሉ። ህይወታችን ውጥር ያደረገን ነገር ለቀማኛ ይመቻሉ። በምላስ መታለል የለብን፣ በሚያወሩት ነገር መታለል የለብን። ህፃናት ከሩቅ ሳይሆን ከቅርብ ባለ ሰው በብዛት ይወሰዳል። የዛሬዋ ባለ ታሪካችን ትርሲት ትባላለች። ትርሲት እንግዲህ ማንም ሰው ሲያያት በጣም የተረጋጋች ስራ ሰርታ የምትኖር ትምህርቷን የጨረሰች ተምራ የተመረቀች በራሷ ሰርታ ራሷን የምታስተዳድር ቤት ተከራይታ የምትኖር ጠንካራ ወጣት ብቻ ሳትሆን በማንነቷ ባላት ስብዕና ሰዎች በጣም ያመሰግኗታል። በጣም ደግ ናት፣ ጥሩ ሰው ናት፣ ታዛዥ ናት፣ ሰው አክባሪ ናት ብለው ብዙ ሰዎች ስለሷ ይናገራሉ። ነገር ግን በዚህ ደግነቷ በዚህ ማንነቷ እንዲሁም ደግሞ ስትታይ መልካም መስላ ሰዎችን በመቅረብ ከፍተኛ ማንም ሰው ያልጠበቀውን አይነት የወንጀል ድርጊት ስትፈጽም አመታትን አሳልፋለች። ትርሲት እንግዲህ ሰው ጋር ስትመጣ ሰውን የምትጎዳው ሽጉጥ በመያዝ ስለት በመያዝ ሰዎችን ጉዳት አካላቸው ላይ በማድረስ አይደለም። ሰዎችን ስትጎዳ የኖረችው መልካም ሆና በመቅረብ መጀመሪያም እንደምታደርገው ከሰዎቹ እንዲያምኗት እምነት ነው የምትገዛው። በመልካምነት በመላላክ አንገቷን ዝቅ አርጋ ሰውን በመቅረብ እምነታቸውን ካገኘች በኋላ ከዛ ቀጥሎ የምታረጋቸው ነገር ግን ማንም የማያስበው ማንም የማይጠብቀው ነገር ነው። በርካታ ሰዎችን አንገታቸውን አስደፍታለች፣ ልባቸውን ሰብራለች። ይህች ግለሰብ በጣም የሚያስገርመው ነገር ካደረገቻቸው ነገር ሁሉ በላይ የሚያስፈራው ጭካኔዋ ነው። የምትጨክነው ደግሞ ህፃናት ላይ ነው። ህፃናት ላይ እንዴት አድርጋ ነው የጨከነችው የሚለውን የደረሰበት ፖሊስ ነው። ፖሊስ እነዚህን ሁለት የማይተዋወቁ ተያይተው የማያውቁ የተለያየ ቦታ የሚኖሩ ቤተሰቦችን አግኝቷል። እነዚህ ሁለት ሰዎች ባልና ሚስት ናቸው። የጠፋባቸው ልጅ ነው። እኚህ ግለሰብ ደግሞ አያት ናቸው። እሳቸው የጠፋባቸው ደግሞ ወይዘሮ መሰረት ይባላሉ። የጠፋባቸው የልጅ ልጃቸው ነው፣ ከእሳቸው ጋር የሚኖር የነበረ። ስለዚህ እነዚህ ሁለት ሰዎች ማን ልጅ ወስዶብናል ብለው ያስባሉ? ትርሲት። እንዴት ሆኖ እንግዲህ እነዚህን ሁለት ሰዎች ያገኘው ፖሊስ ነው። ሁለቱም ሰዎች ግን ሁለቱም ቤተሰቦች ቅሬታቸው ተመሳሳይ ነው። የት አገኛችኋት ትርሲትን? እንዴት አድርጋ ነው ከሁለቱም ቤት ልጅ ሰርቃለች ተብሎ የተጠረጠረው ሲባል ነው እንግዲህ ትልቁ መልስ የሚገኝለት ነገር የመጣው። ምንድነው? እኚህ ግለሰቦች ማይተዋወቁትን ለየብቻ ነጣጥለን እናያቸው። በዚህ ጋር እነዚህ ባልና ሚስቶች ትርሲትን የት ነው የምታውቋት ሲባል ቤታችንን ተከራይታ ኖራለች አሉ። እኚህ እናትም ወይዘሮ መሰረትም የት ያውቋታል ሲባሉ ቤታችንን ተከራይታ ለ2 ዓመት ኖራለች አሉ። ምን ያህል ጊዜ ኖረች ተባሉ ባልና ሚስቶቹ? 2 ዓመት። እኚህም እናት ሲጠየቁ ምን ያህል ጊዜ ኖረች እርሶ ቤት ሲባሉ 2 ዓመት አሉ። ሌላስ? ልጅ የጠፋብን ቀን አሉ እነዚህ ባልና ሚስቶች። እሷ ቤት ገብተው ምግብ ከተመገቡ በኋላ በጣም እንደታመሙ ህመማቸውን እንጂ ልጃችን የት አለ ብለው ለመጠየቅ እንኳን ትንፋሽ እንዳጡ ሁለቱም ይናገራሉ። እሺ እኚህ እናትስ ወይዘሮ መሰረት የልጅ ልጃቸው የጠፋ ቀን በጣም እንደታመሙ የታመሙት ደግሞ እሷ ቤት ገብተው ምግብ ከበሉ በኋላ እንደሆነና በተመሳሳይ አይነት ሁኔታ እሳቸውም እንኳንስ ልጁ የት አለ ብለው ሊጠይቁ ይቅርና እድሜያቸው ገፋ ያለም ነው መተንፈስ እስኪያቅታቸው ድረስ ኃይለኛ ሆድ ቁርጠት እንደያዛቸው ወደ ሆስፒታል እንደሄዱ ተናገሩ። እንግዲህ ሁለት ዓመት የተለያየ ቦታ ኖራለች ወይዘሮ መሰረት ቤትና ባልና ሚስቶቹ ቤት። የሁለቱንም ልጆች ሰርቃ የታደረሰቻቸው ተብሎ ስትጠየቅ እሷ በጣም በራሷ ትተማመናለች። ትዕቢተኛ ናት። በጣም በትምክት ነው መልሷን የምትመልሰው። ልጆቹን ካገኛቸዋቸው ጠይቁኝ፣ እኔ ግን እማቀው ነገር የለም ብላ መልስ ሰጠች። ከዚህ በኋላ እንግዲህ ፖሊስ እነዚህ የተለያዩ ቦታ ያሉ ሰዎች አግኝቶ በሷ ላይ ቅሬታ እንዳላቸው ተረድቶ ከዚህ በኋላ እነዚህ ህፃናት እውነት እነሱ እንደሚጠቁሙትና ፖሊስ እንደተጠራጠረው ትርሲት ሰርቃቸው የት አደረሰቻቸው? ህፃናቱ የት አሉ? እዚህ ጋር አሁን እየተነጋገርን ያለነው ስለ 2 ህፃናት ነው። ምናልባት ትርሲት ሌሎች ህፃናትንም ከየቤቱ ሰርቃ ይሆን የሚለውን በዛሬ ስለ ህይወት ፕሮግራማችን ይዘንላችሁ ቀርበናል። እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ቆዩ። ሰላም የስለ ህይወት ፕሮግራም ተከታታዮቻችን፣ ስለ ህይወት ቲቪ በየሳምንቱ በዚህ ሰዓት ይዞላችሁ የሚቀርበው ፕሮግራማችን አሁን ይጀምራል።
ስለ ህይወት ፍርድ የተሰጠባቸውን እውነተኛ ወንጀል ታሪኮችን ለእናንተ ለተመልካቾች በድራማ መልክ እያቀናበርን ይዘን የምንቀርበው ፕሮግራም ይሆናል። የዛሬውን ፕሮግራም ይዤላችሁ የቀረብኩት እኔ ብስራት ገመቹ ነኝ። እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ቆዩ። እናመሰግናለን። እነዚህ ሁለት ግለሰቦች እንግዲህ ባልና ሚስቶች ናቸው። በጣም ታመው ነበረ። ከታመሙበት አገግመው አሁን ፖሊስ ጣቢያ ቀርበው የሚጠቁሙት ነገር አለ። በእርግጥ የእነዚህ ሁለት ባልና ሚስቶች ህፃን ልጃቸው ከጠፋባቸው ሰዓታት ነው ያለፈው። እንደሌሎቹ ሰዎች አይደለም። ነገር ግን ታመው ነበረ። ከሆስፒታል መድኃኒት ተሰጥቷቸው ታክመው አገግመው እንደምንም ተጨንቀው የሚናገሩት ነገር አለ። ጥቆማ እየሰጡ ነው ለፖሊስ። ምንድነው የሆናችሁ ተብለው ሲጠየቁ የሚናገሩት ነገር ምንድነው? መጀመሪያ ከቤት ሲወጡ ህፃን ልጃቸው ከመጥፋቱ በፊት ጤነኛ ህፃን ልጅ ነው፣ እየተጫወተ ነበረ። ደህና ዋሉ ተባብለው ደህና ዋሉ ብሎ እናትና አባቱን አቅፎ ስሟቸው ከቤት እንደወጡ ነው የሚናገሩት። ታዲያ ከቤት ሲወጡ ቤት ውስጥ ማን አለ? ብቸኛ ሰው ትርሲት ነበረች። እናንተ ሂዱ እኔ እጠብቀዋለሁ ብላቸዋለች። ይሄ የተለመደ ተግባር ነው። ስለዚህ ህፃኑ ከሷ ጋር ሊውል እናትና አባቱ ደግሞ ወደሚሄዱበት ደርሰው ሊመለሱ ከቤት ወጡ። ከቤት ከወጡ በኋላ እናትና አባት ደውለው ጠይቀዋታል። ልጁ እንዴት ነው ብለው ደህና ነው እያለቻቸው ዋል። ከዛ በኋላ ሲመለሱ ህፃኑ ልጅ ቤት ውስጥ የለም። ምሳ ሰዓት አካባቢ ነው። ከምሳ ሰዓት ትንሽ አለፍ ብሏል። ምን አደረገች? ፀሐይ መቷቸዋልና ግቡ እቤት ብሎ አለቻቸው። ምግብ በደስታ ተቀመጡ። ገቡ። ልጃችን ሲሏት አይ ምሳውን ሰጥቻለሁ ተውት እየተጫወተ ነው ጎረቤት አለቻቸው። እሺ አሉ። ምንም አልመሰላቸውም። የተለመደ ነገር ነው። ሰው ግቡና ብሉ ሲለን ገብተን እንበላለን ሁላችንም እንደምናደርገው። እነሱም ባልና ሚስቶቹ ደክሟቸው ነበር፣ ፀሐይ መቷቸው ነበር። ሚስት የታያት ነገር አሁን የምትናገረው ገና እቤት ገብታ ምግብ አሙቃ ወይንም ሰርታ ከምትበላ የቀረበላቸውን ነገር መብላት ደስ አላት። እሷም ለምን ርዋት ነበረ፣ ደክሟት ነው የመጣችው፣ ባሏም ደክሞታል። ገቡና እንግዲህ የቀረበላቸውን ምግብ በሉ። ሲበሉ አይብ ነበረ ከምግቡ ጋር አንድ ላይ ተመገቡ። ከዛ ከሁለት ሰዓት በኋላ ግን ባልና ሚስት በኃይል ታመሙ። ሆዳቸው ሁለቱ እጅግ በጣም መተንፈስ ከሚያቅታቸው ድረስ ነው እንግዲህ ኃይለኛ ሆድ ቁርጠት የያዛቸው። ከዛ ጋር ተያይዞ የሚመጣ ብዙ ነገር ነው የታመሙት። እዚህ ጋር እንግዲህ ባልና ሚስት በጣም ታመዋል። ሆዳቸው በጣም እየተቸገሩ ነው ያሉት በህመም። ከዛ ግን እሷም ትርሲትም ተከራያቸውም አብራ ሆዷን እንዳመማት እሷም ቁርጠት እንዳስቸገራት ትነግራቸዋለች። ከዚህ በኋላ ምን አሉ? ልጃችን ሲሏት ኧረ ተውት መጀመሪያ ሆስፒታል እንሂድ ተውት እያለች በጣም ፑሽ ስታረጋቸው አባት ነው አለና ሆዱን እያመመው መንገድ ላይ ወጥቶ ልጁን ለመጥራት ሞከረ። አልቻለም። ግን ፈልጎታል። እየታመመ ነው። ሚስትየው በጣም ብሶባታል። እሱ ግን እንደምንም ችሎት ወደ ውጭ ወጥቶ ልጁን ለመጥራት ሞከረ። አልቻለም። ተመለሰና እባክሽ አንቺ ስል ደህና ስለሆንሽ አላት። መኪና ጥሪና ወደ ሆስፒታል እንሂድ፣ ከዚህ በላይ ከቆየን ለህይወታችን አስጊ ነው ብሎ ነገራት። ተስማማች። ምን አደረጉ? እሷ የጠራችላቸውን መኪና ይዘው ሄዱ። ታዲያ በዚህ ሰዓት ህክምና እየተደረገላቸው እያለ ግን አባት የታዘበውና ግራ የተጋባው ነገር አለ። ለዚህም ነው አሁን ፖሊስ ጣቢያ የመጣው። ምንድነው? እሷ ምንም ህክምና አላደረገችም። እንደውም ወደ ሐኪም ቤቱ ሲደርሱ ተሻለኝ አለቻቸው። ሌላስ? ህፃኑ ልጅ ያለው እዛው ሰፈር ነው። ህፃኑ ልጅ ሲሏት ምንም አልመሰላት። ከሱ በላይ ደግሞ ህፃን ልጃቸውን እንደሚፈልጉ እያወቀች ቅርባቸው ሊታከሙበት የሚችል ሆስፒታል እንዳለ እያወቀች እነሱ ጣር ላይ ስለነበሩ አሟቸው በጣም ሩቅ ሌላ ቦታ ሆስፒታል ይዛቸው ስትሄድ ምንድነው ብሎ ተጠራጠረ። ለዚህ ነው አሁን ፖሊስ ጣቢያ ቀርቦ
ይህች ግለሰብ ከልጃቸው መጥፋት ጋር የተያያዘ አንድ ነገር አለ የሚባለው። ሌላስ ምን የተመለከቱት ነገር? ታከሙ። የዛን ቀን ልጁን እየፈለጉ ነው። ልጃችን የት ነው ያለው እያሉ እየጠየቁ ነው። ምክንያቱም እቤት ሲገቡ መሽቷል፣ 2 ሰዓት ሆኗል ከምሽቱ። ጎረቤት ጋር እየደወሉ እያሰሱት ነው ልጁን። አይታችሁታል ሲባል የዚህን ጊዜ እናት አንድ ነገር ታዘበች። ምንድነው? ወደ ቤት ስትገባ ልጃቸው ልብሱ የሚቀመጥበት ቦታ አለ። ልብሱ የሚቀመጥበት ቦታ ጋር እሱ ልብሱን አንስቶ መልበስ የማይችልበት ከፍታ ነው ያለው፣ ወይንም ሰው ነው የሚያወርድለት ለልጁ ልብሱ። ነገር ግን ህፃኑ ልጅ ልብሱን እንደቀየረ ለብሶት የነበረው እናትና አባቱ ከቤት ሲወጡ አልብሰውት የነበረውን የቤት ልብስ ወልቆ ቁጭ ብሏል። የቤት ጫማ ወልቆ ቁጭ ብሏል። ስለዚህ ምንድነው? ህፃኑ ልጅ ልብሱ ተቀይሯል። ግልጽ ነው። የአስቀመጠቻቸው ልብሶች ህፃኑ አይደርስበትም፣ ሰው ነው ያወጣለት። ግልጽ ነው። ሌላስ የጎደሉ ልብሶች አሉ። ጠየቋት። አሁን እንግዲህ ከሐኪም ቤት ደርሰው መጥተው ተሽሏቸዋል አይደል? ልጃቸውን በደንብ መጠየቅ ጀመሩ። ተጨንቀዋል። ሲያዩ ደግሞ እናትየው ናት ያስተዋለችው። እዚህ ከፍታ ላይ ልጁ አይደርስም፣ አንቺ ነሽ ወይ ለልጁ ልብስ ያወጣሽለት ልብስ የቀየርሽለት ሲሏት ሰደበቻቸው። ተናደደች። አሁን ጎረቤቶች እየተደዋወሉ ዘመዶች እየተደዋወሉ አንዳንድ የሚችሉ ሰዎች በባትሪ ይዘው የእጅ ባትሪ ይዘው እየፈለጉት ነው ህፃን። እሷ ግን ተናዳ ቤት ውስጥ ቁጭ ብላ ቆልፋ መሳደብ ጀመረች። ሐኪም ቤት ስለወሰድኳችሁ ነው ወይ ልጃችሁን ስለያስኩላችሁ ነው ወይ ያለች በጣም በኃይል ትናገራለች። ሰው ሁሉ እየፈለገው ነው። አንድ ይሄን ህፃን ልጅ የማትፈልገው ብትኖር ማናት? ትርሲት ብቻ ናት። ነግቶ አሁን ፖሊስ ጣቢያ ከመጡ በኋላ ፖሊስ የራሱን የሆነ የምርመራ ቴክኒክ ተጠቅሞ ትርሲት ማናት የሚለውን ነገር እየመረመረ ሲሄድ ግን አሁን ሌላ ሰው ትርሲት ላይ አቤቱታ ያለው አገኘ። እነዚህ ሁለት የተለያየ ቦታ ለፖሊስ ቅሬታቸውን ያቀረቡ ግለሰቦች ግን አሁን አንድ ሰው ላይ ሆነ ጣታቸውን የቀሰሩት። ፖሊስ እንግዲህ የነዚህን ሁለት ባልና ሚስቶች የ8 ዓመት ልጃቸው የጠፋባቸው ግለሰቦች የነሱን ልጅ ለመፈለግ ስራውን ሲጀምር ሌላ አንድ ነገር ጋር ደረሰ። ፖሊስ እንግዲህ አንድ የደረሰበት እውነት እዚህ ጋር ምንድነው? ይሄ የ8 ዓመት ህፃን ልጅ ጠፋብን ያሉት እናትና አባት ብቻ ሳይሆኑ በሌላ ቦታ ትርሲት ላይ ቅሬታ ያለው ወይንም ደግሞ ትርሲት ልጅ ወስዳብናለች የሚሉ ሌሎች ሰዎችም አሉ። ተስፋዬ የሚባል ይሄ ግለሰብ ተገኘ። ይሄ ግለሰብ ምንድነው ትርሲት የወሰደችበት ብሎ ፖሊስ ነው እንግዲህ ፈልጎ ያገኘው ሲባል ምን አለ? የእህቴን ልጅ ነው አለ። ተስፋዬን ታሪኩን ስንመለከተው ማን ነው ያለን እንደሆነ የ11 ዓመት እናቷ የሞተችባት የእህቱን ልጅ አምጥቶ እሱ ጋር ያሳድጋት ነበር። ትርሲትን የታውቃታለህ ሲባል ፍቅረኛው ነበረች። መቼ? ከ4 ዓመት በፊት። ያ ማለት ምንድነው? ያኔ 11 ዓመት የነበረችው ልጅ አሁን ተሰርቃ ጠፍታለች አይደል? 4 ዓመት ሆኗታል። የስንት ዓመት ልጅ ናት ማለት ነው? 15 ዓመት። ተስፋዬ ሁል ጊዜ ይማጸናት ነበር። ፖሊስ ዘንድ ቀርቦ ቃሉን እስከሚሰጥ ቀን ድረስ እባክሽ ይላት ነበር። ግን ሄዶ ለፖሊስ አልተናገረም። ለምን? ማስረጃ የለኝም ብሎ ስላመነ። ማስረጃ መሰብሰብ የፖሊስ እንጂ የሱ ተግባር አለመሆኑን አልተረዳም። አንዲትም አይነት ጥቆማ አልሰጠም። ትርሲትን የት ነው የምታውቃት ሲባል ፍቅረኛው ነበረች፣ አብሮ ይኖሩ ነበር። ለ8 ወራት አብረው ሲኖሩ የ11 ዓመቷ የእህቱ ልጅ እሱ የሚያሳድጋት ትርሲትና ተስፋ የሚባለው ግለሰብ በጋራ ሲኖሩ በፍቅር ነው የኖሩት። በጣም እያዘነ የሚናገረው አንድ ነገር አለ። ምንድነው? እሷ እኮ እንደ እናት ነበር የምታያት አለ። እናቷ ከሞተችባት በኋላ አጎቷ ላይ ያሳድጋት ሲያመጣት ክፍተቷ እናት ነበረና ትርሲትን ስታገኛት በጣም ነበር የወደደቻት። እንደ እናትና እንደ ልጅ ተዋደዋል፣ ተቀራርበዋል። ስለዚህ ሊያገባት ነበር የሚያስበው። እሷም ደግሞ እንደ እናት ስለምትወዳት አብረው ሊኖሩ ነበር። ነገር ግን አንድ ነገር አንድ ቀን ተመለከተ። ዛሬ ፖሊስ ጋር ቀርቦ የእህቴ ልጅ ጠፍታለች ብሎ የሚናገረው ተስፋዬ የሚለው ነገር ምንድነው? ተስፋዬ ከዚህ በፊት አለ አብረው እነዛ 8 ወራቶች ሲኖሩ እቃዋን ይዛ አስተካክላ ከሱ ቤት ይዛት ልትወጣ ስትል አግኝቷቸው ነበር። አጋጣሚ የት ልትወስጃት ነው ብሎ ሲጠይቃት፣ ምክንያቱም
ብዙ እቃዎቿን ይዛለች። ህፃኗ ልጅ ያኔ 11 ዓመቷ ነው። ህፃን ልጅ ናት። ስለዚህ ምን አለች? ውጭ ሀገር ልትወስደኝ ነው አለች። ተቆጣ፣ ግራ ገባው። ግን ይሄ ውስጡ ቢረዳም ያን ያክል ስለሚወዳት ፍቅረኛው ስለሆነች አብሮ እየኖሩ ሊጋቡ እያሰቡ ስለሆነ ምንም ነገር አላለም። ቤት ውስጥ መልሶ አስገባቸው። ህይወት እንደ ኖርማል ቀጠለ። ከዛ በኋላስ አንድ ቀን ከስራ ሲመጣ የለችም። የለችም ሲባል ደግሞ ከቤት ውስጥ እቃዋን ይዛ የለችም። የት ሄደች ሲላት ጠግባ ነው አለች። ጠግባለች፣ በቃ አደገች፣ ደረሰች። ስለዚህ እቃዋን ይዛ ተሰወረች አለች። ተስፋ የተወሰነ ቀን ምናልባትም ወላጅ አባቷ ጋር ሄዳ ይሆናል በሚል አፈላለገ። ሊያገኛት ሞከረ። ህፃኗ ልጅ 11 ዓመቷ ደብዛዋ ጠፍቷል፣ የለችም። ለፖሊስ ሄዶ ጥቆማ ሰጠ። ግን ምንድነው አንዲት ነገር ትርሲትን ስለመጠራጠሩ የተናገረው ነገር የለም። እሷ ግን ከዛ ቤት እንደጠፋች ተናግሯል። ስለዚህ እንግዲህ ፖሊስ በራሱ ሰዓት ነው ትርሲትንና ተስፋዬንና የጠፋቿን ህፃን ልጅ ዛሬ ላይ ያገናኘው። ይሄ ከመሆኑ በፊት ግን 4 ዓመታት አልፈዋል ማለት ነው። የእህቱ ልጅ የጠፋችበት ተስፋዬ እንግዲህ ከዚህ በኋላ ከስራ ሲመለስ የት አለች ሲላት አላቅም ያለችው ይህችን ግለሰብ ሲለምናት ነበር። የእህቱ ልጅ የት እንዳለች ሲማጸናት ቆየ። ህፃኗ ከጠፋች በኋላ የ11 ዓመቷ ልጅ ማለት ነው ከጠፋች በኋላ ከሱ ጋር በጣም ጥቂት ወራቶች ነው የቆየችው። እሱም አብረው አልቆየችም። በነዛ ጊዜያቶች ውስጥ ግን የታዘበው ነገር አለ። ምንድነው? ፍጹም ህፃኗን መፈለግ አትፈልግም። እሱ ህፃኗን ሊፈልግ እንኳን ሲያስስ ፖሊስ ጣቢያ ሲሄድ ዘመድ ጋር ምናምን ሲፈልጋት እሷ አትረዳውም፣ አታግዘውም፣ እንደውም ታጣጥልበታለች። የተወሰኑ ወራቶች አብረው ከቆየች በኋላ እንግዲህ ያለችው ነገር ምንድነው? እሷ እኮ ልቧ ስላበጠ ካንተ ጋር መኖር ስለማትፈልግ ጥላ ሄዳ ነው ብላ የተወሰነ ጊዜ አብረው ከቆየች በኋላ ወጣ ከሱ ጋር ሄደች። ወዴት ገባች? እኚህ መሰረት ወደሚባሉ ሴትዮ ቤት ገባች። ወይዘሮ መሰረት አያት ናቸው። የልጃቸውን ልጅ ያሳድጋሉ። የሚኖሩት የልጃቸውን ልጅ ይዘውና ሌላ ደግሞ ቤት ውስጥ ያለ ተከራይ አለ። ከነሱ ተከራዮች መካከል አንዷ ማናት? ይህቺ ግለሰብ ናት። ትርሲት ማለት ነው። ትርሲት እንግዲህ እኚህ እናት ቤት ስትኖር 2 ዓመት ነው የኖረችው። እንግዲህ እዚህ ጋር ልብ ማለት ያለብን ማናቸውንም ፖሊስ ነው ከያሉበት ቦታ እየፈለገ እያመጣቸው ያለው። እኚህም እናት ግን ቅሬታቸውን ገልጸው ነበረ። ምንድነው ያሉት ነገር? እሳቸው ቤት 2 ዓመት ስትኖር በአንዱ ቀን ጠዋት ተነስተው ወደ ቤተክርስቲያን ሲሄዱ ህፃኑ እኔ ጋር ይሆናል እርሶ ሂዱ አለቻቸው። ቤተክርስቲያን ደርሰው ሲመለሱ የልጅ ልጃቸውን ሲጠይቋት ጎረቤት እየተጫወተ ነው አለቻቸው። እሺ አሉ። ከዛ በኋላ ኑ ማማ አለቻቸው። ቡና አፍልታ ምግብ አቀራርባ ኑ ብሎ አለቻቸው። ገብተው በሉ። ገብተው ከበሉ በኋላ ትልቅ ሰው ናቸው። በጣም ታመሙ ሆዳቸው። ከዛ በኋላ ምን አደረገች? ልጄ አሏት እሳቸው የልጅ ልጃቸው ማለት ነው። ልጄ እያሉ ሲጠይቋት ቆይ ማማ እኔ ጎረቤት አስቀምጫለሁ እሱን ሐኪም ቤት ልውሰዶት ብላ ይዛቸው ወደ ሕክምና ቦታ ወሰደቻቸው። በጣም ነው የታመሙት። ትልቅ ሰው ናቸው። ሆዳቸውን ነው የታመሙት፣ ደከማቸው። ከዚህ በኋላ እንግዲህ ህፃኑን አያስቡ እኔ ጋር ነው አያስቡ እኔ ጋር ነው እያለቻቸው ያቺ እሁድ ቀን መሸ፣ ነጋ። ሰኞ ትንሽ አለ ሲላቸው ትምህርት ቤት መሄድ አለበት ልጁ የት አለ ሲሏት እሷ ትምህርት ቤት አዘጋጅታ ጠዋት እንደላከችው ነገረቻቸው። ለምን ያምኗታል? ትልቅ ሰው ናቸው፣ ምንም አላሉ። ግራ ገባቸው ግን ምክንያቱም ዩኒፎርሙን አልለበሰም፣ ቦርሳው እያንዳንዱ ያዩት ነገር ቅር ብሏቸዋል። ምን ለማለት እንደፈለገች ባይገባቸውም ግን አልጠየቋትም። ከዛ ግን ማይደርስ ሰዓት የለም። ከትምህርት ቤት መመለሻ ሰዓቱ ሲደርስ የታለ ብሎ ሲጠይቁ የለም። ህፃኑ ቢፈልግ ከዛች ደቂቃ በኋላ ሊገኝ አልቻለም። ጭራሽ ተቆጣቻቸው። ለምንድን ነው አንቺ ጋር ሳይሆን ልጁን እኔ ጋር ነው ያልሽኝ
ብለው ሲጠይቋት አሟቸው ስለነበረ እንዳይጨነቁ ብላ እንደሆነ ነገረቻቸው። እኚህ እናት ለተወሰኑ ጊዜ እንግዲህ ጸጥ አሉ። እሷ ህፃኑ ልጅ እኔ ጋ ነው እንዳለቻቸው መጀመሪያ ለፖሊስ ጥቆማ ሲሰጡ አልተናገሩም። መቼ ነው ይሄንን ነገር የተናገሩት? ልክ ህፃኑ ከጠፋ ከተወሰነ ጊዜ በኋላ ጸባይዋ እየተቀየረ የምትፈልገው ነገር ስላገኘች ህፃኑን ለመስረቅ ስለነበረ እሷ ቤታቸው የተቀመጠችው የምትፈልገው ነገር ካገኘች በኋላ ጸባይዋ ተቀየረ። ጸባይዋ ተቀይሮ አልፈልግም ብላ ከወጣች በኋላ የልጃቸው የጠፋባቸው እንደሆነ ጥቆማ የሰጡት እናት ፖሊስ ጣቢያ ሄዱና ይህች ልጅ ሳትሆን አትቀርም የልጅ ወሰደችው አሉ። ተጠራች፣ ተጠየቀች። ያኔ ምን አለች እሷ? አይ ተጣልተን ቤታቸውን ለቅቄ ስለወጣው በዛ ምክንያት ነው የሚኮንኑኝ፣ ያለ ስሜ ስም የሚሰጡኝ፣ ያልሰራሁትን ኃጢያት እንደዚህ አድርገሻል እያሉኝ ነው ብላ ኃይለኛ ሆና ተናገረች። ከዚህ በኋላ እንግዲህ አሁንም ፖሊስ ህፃኑን ልጅ ለማግኘት ፍለጋውን ቀጥሏል። ግን አንዳች ፍንጭ የለም። በሰዓቱ ነገሩ ተስተባብሎ ነው የሰነበተው። እንግዲህ እዚህ ጋር ትልቁ ስህተቱ ጋር ነው እማማ ልጃቸው የጠፋ ቀን ውስጣቸው የነበረውን ነገር ያሳለፉትን ቢያንስ እሷን ባይጠራጠሩ እንኳን እሷ ህፃኑ እኔ ጋር ነው እንዳለቻቸው ለፖሊስ ቢናገሩ ኖሮ ወዲያውኑ ሊያገኙት ይችሉ ነበር። የፍቅረኛዋ እህት ልጅ 4 ዓመት፣ የሳቸው ልጅ 2 ዓመት፣ የሳቸው የልጅ ልጅ ማለት ነው። ከዛ ቀጥሎ ደግሞ እነዚህ ባልና ሚስቶች ደግሞ ቀናቶች አልፈዋል ማለት ነው። ሌላ ስንት ህፃን ሰርቃ ይሆን ፈጣሪ ነው የሚያውቀው። ከዚህ በኋላ እንግዲህ እነዚህ 3 ሰዎችን በራሱ ሰዓት አፈላልጎ ያገናኘው ፖሊስ ይህችን ግለሰብ ላይ ትልቅ የሆነ አንድ ቡድን አቋቁሞ የምርመራ ቡድን ስራውን ቀጠለ። ልዩ የምርመራ ቴክኒክ አለው ፖሊስ። ህፃናቶች ሰርቃ የት ልታደርግ ትችላለች፣ እሷ ልትሰርቅ ትችላለች ወይ የሚለውን ስራ ከሰራ በኋላ ግን ፖሊስ አልተሳሳተም። አዎ እራሷ ናት የምትሰርቃቸው። ሰርቃ ለማን ነው የምትሰጠው? ለዚህ ግለሰቡ ምንዋ ነው? ታላቅ ወንድሟ። ይሄ ታላቅ ወንድሟ በሁለቱ አያት ቤት ውስጥ ዘና ብሎ የተሰረቁ ህፃናቶችን እያሳደረ ለተለያየ ስራ እያሰማራ ይተዳደራል። 1 2 3 አይደለም ማአት ህፃን ነው ያለው። በርካታ ህፃናቶች ናቸው የተገኙት። እነዚህ በርካታ ህፃናቶች ቤተሰቦቻቸው ሲያገኙአቸው በፖሊስ አማካኝነት መለየት አልቻሉም። ልጆቻቸው ሊያውቋቸው አልቻሉም። ምክንያቱም ከጉስቁልና ብዛት መልካቸው ተቀይሯል። ከጉስቁልና ብዛት እድገታቸው ሊደርስበት የ8 ዓመት ልጅ ከ2 ዓመት በኋላ የ9 ዓመት ልጅ ከ2 ዓመት በኋላ ከ3 ዓመት በኋላ እኮ ሰውነቱ እያደገ ይመጣል አይደል? እነሱ ግን እየቀነጨሩ ነው የመጡት። በጣም አሳዛኝ በሆነ ሁኔታ በርካታ ህፃናቶች ናቸው የተገኙት። የተገኙትን ህፃናቶች በሙሉ ፖሊስ ከቤተሰቦቻቸው ጋር አገናኝቷል። ነገር ግን አንዳንዶቹ ህፃናት አድራሻቸውን አያውቁም፣ ማን እንደሆኑ አያውቁም፣ ስልክ ቁጥር አያውቁም፣ የወላጆቻቸውን ስም ያውቃል። ታዲያ እነዚህ ህፃናቶች መጀመሪያ ከዛ ቤት ከተወሰዱ በኋላ በፖሊስ ማቆያ ቦታ ነው የተወሰዱት። ሁሉም ወላጆች ዛሬ ተመለከትናቸው ወይዘሮ መሰረት ልጃቸው የጠፋባቸው እሳቸው ልጃቸውን አገኙ። መጀመሪያ ግን ሲያዩት መለየት አቅቷቸው ነበር። ቀጥሎ ደግሞ እንግዲህ ከእህቱ ልጅ ከተለያየ 4 ዓመት የሆነው አቶ ተስፋዬ እሱም የእህቱ ልጅ አገኘ። የመጨረሻዎቹ ባልና ሚስቶች ልጃቸው ከጠፋ ቀናቶች የሆኑት እነሱም ልጃቸውን አገኙ። ግን ሁሉም አንድ የሚናገሩት ነገር አለ። ልጆቻቸው በተወሰዱባቸው ቀናት ውስጥ ወላጆች በጠቅላላ የሚሉት ነገር ቤታቸው ተወዳ ተከብራ አምነዋት በራቸውን ከፍተው ካስገቧት በኋላ የምታረጋቸው ነገር የሆነ ነገር ታበላቸዋለች። እነሱ ሲታመሙ እሷ ህፃኑን ይዛ ወደ ሌላ ቦታ ታቀብላለች። ከወላጆቻቸው ጋር በመቀራረብ ወላጆቻቸው እንዲያምኗቸው በማድረግ ህፃናት ልጆችን የሰረቀችው ይህች ግለሰብ እንግዲህ ለፍርድ እንድትቀርብ ተደረገ። ነገር ግን በዚህ ጋር ስንመለከት በርካታ ህፃናት ከወላጆቻቸው ከመነጠላቸው የተነሳ አድራሻቸውንና ያሉበትን ቦታ ሳያውቁ ለወራት ፖሊስ በህፃናት ማቆያ ቦታን ያሰነበታቸው። ወላጆቻቸውን ፈልጎ ለህፃናቶቹ ከወላጆቻቸው ጋር ማገናኘት ምንም እንኳን በጣም አድካሚ ስራ ቢሆንም አንዳንዶቹ ልጆች ከ11 ወር በኋላ ነው ወላጆቻቸውን ያገኙት። ያ ማለት አመት በኋላ ሊሆን ይችላል ከተፈለጉ በኋላ። እዚህ ጋር እንግዲህ የምንመለከተው ትልቁ ነገር ምንድነው? ትርሲት እኔ ህፃናቶቹ እሱ ነው የወሰዳቸው አላየኋቸውም ከምኖርበት ቤት እሱ ነው የወሰዳቸው ብላ ልትክድ ሞክራ ነበር። በጣም የሚያስገርመው ነገር ምንድነው? ወላጆቻቸው ሳያገኟቸው በፊት ወይንም ደግሞ ተሰርቀው እዛ ቤት ውስጥ የስቃይ ህይወት ሲያሳልፉ አንዳንዶቹን ልመና አንዳንዶቹን አዟሪ ዕቃ እየዞረ እንዲሸጥለት
አንዳንዶቹን ሴቶቹን ከፍ ያሉትን ሰው ቤት ተመላላሽ ሞግዚትነት ማታ ደግሞ ሁሉንም አንድ ቤት ውስጥ አስገብቶ ስራ የሚያሰራቸው ይሄ ግለሰብ በርካታ ህፃናትን የሚጠቀምባቸው ገንዘብ ለማግኛ ነው። እንግዲህ ከዚህ ውስጥ የደፈራቸው ይኖራሉ የሚሉ አሉ፣ ለሌላ ነገር ሊጠቀምባቸው ይችላል የሚሉ አሉ፣ በርካታ ነገሮች አሉ። እዚህ ጋር ግን የምንመለከተው አንድ ነገር አለ። ምንድነው? እዚህ አያታቸው ቤት ውስጥ ሰርቆ የሚያኖራቸው የሚያስተዳድራቸው ለተለያየ ነገር የሚያሰማራበት ቤት ውስጥ ትርሲት አላቅም አለች፣ መጥቻ አላቅም አለች። እሷ በጣም የሞኝነቷ ነው እንጂ ፖሊስ እንግዲህ ከፍርድ ቤት የብርበራ ፍቃድ ካወጣ በኋላ ቤቱ ተበርብሯል። ቤቱ ሲበረበር የተገኙ በጣም ብዙ ማስረጃዎች አሉ። እዛ ቤት ውስጥ ትርሲት መኝታ ቤት አላት። ከአንዱ ቤት ወደ አንዱ ቤት ተጣልታ ስትወጣ በቤት ተከራይነት የምታርፈው እዚህ ቤት እንደሆነ የተለያዩ ቁሳቁሶች ተገኝተዋል። ቅርብ ጊዜ ጭምር እዚህ ቤት ውስጥ እንደመጣች የሚያስረዳው ማስረጃ ምንድነው? ትርሲት ከምትሰራበት ቦታ ወረቀት ወይንም ደግሞ ዶክመንት ይዛ መጣለች። ቤት ውስጥ ሆና ስራ ልትሰራ ያ ዶክመንት ፖሊስ ገብቶ ብርበራ ከማድረጉ ከ2 ቀን በፊት ይዛው እንደመጣችው ዶክመንቱ ላይ የተጻፈው ቀን ያሳያል። እሷ ግን ክዳ ነበር። ይሄንን ዶክመንት ከመስራ ቤቷ ይዞ መጥቶ እዛ መስራ ቤት ውስጥ የሚሰራን ስራ ወደ ቤት ይዛ መጣ ልታስረክብ ትንሽ ቀናቶች ሲቀሩት ፖሊስ ቀድሞ አደረሰበት እንጂ ከላይ የተጻፈው ቀን የሚያሳየው ግን ከ2 ቀን በፊት እዚህ ቤት መጣ ነበር። ደሞም ልክ ነው። ምክንያቱም ከህፃኑ ልጅ ወላጆች ጋር ከተጣላች በኋላ እዚህ ነበር የምታድረው። የተለያዩ አካባቢ ነዋሪዎች ስትገባ ስትወጣ ያዩት መስክረዋል። እሷ ግን በፍጹም ነው የምትለው። ሌላስ ህፃናቶቹ ያቋታል። አንዳንዶቹ ህፃናት እሷ ናት አመጣችኝ እዚህ ቤት ብለው ይናገራሉ። ሲያዩት የሚፈሯት ህፃናት አሉ። ያደረገቻቸውን ነገር ያውቃሉ። ህፃናት አይዋሹ። ህፃናት አሰልጥነናቸው ውሸት በተከታታይ ተመሳሳይ አይነት ነገር ሊናገሩ አይችሉም፣ ይሳሳታሉ። ሁሉም ህፃናቶች ግን በርካቶቹ ያቋታል። እሷ ሰርቃ ያመጣቻቸው እንደሆነ ዛሬ ቀርበው ህግ ፊት ሁሉን ነገር ተናገሩ። እነዚህ 2 ግለሰቦች እህትና ወንድም ለፈጸሙት ወንጀል ህግ ፊት ቀርበው ቅጣታቸውን ተቀበሉ። ቅጣታቸውን ከመቀበላቸው በላይ ደግሞ በጣም ያስደስተው ነገር የህፃናትን ሰርቀው ጉልበታቸውን በዝብዘው ያካበቱት ንብረት በሙሉ የነሱ እንዳልሆነ ወይንም ደግሞ እንዲወረስ ተደርጓል። ምክንያቱም በህፃናቱ ጉልበት የመጣ ገንዘብ ነው። የቀራቸው መጀመሪያ የነበራቸው የአያታቸው ቤት ብቻ ነው። እነዚህ ህፃናት እንግዲህ የደረሰባቸው የአይምሮ ጉዳት ቀላል የሚባል አይደለም። 1-2 አይደሉም። ህፃናቶቹ በጣም ብዙ ናቸው። በርካታ ህፃናት ለሊት ይቃዣሉ ዛሬ ከቤተሰቦቻቸው ጋር ሲኖሩ። አንዳንዶቹ መማር፣ ትምህርት ቤት መሄድ፣ እንደ ሰው ከሰው ጋር ተቀላቅሎ መኖር በጣም ይፈራሉ። ምክንያቱም የደረሰባቸው የስነ ልቦና ጉዳት እጅግ በጣም ከፍተኛ ነው። አንድ ሰው ቢታመም ማናችንም በተፈጥሮ ከምንታመመው ህመም ወይንም ደግሞ ቢመታ ከሚሰማው ህመም በላይ አይምሯቸው በጣም ተጎድቷል፣ በጣም ታሟል። እንግዲህ ቤተሰብ የቻለውን ሁሉ እርዳታ እያደረገላቸው ከፖሊስ እጅ ተቀብለዋቸው ኑሯቸውን ከቀጠሉ በኋላ ያለን መረጃ ምንድነው? በርካቶቹ እስካሁን ድረስ ህክምና የስነ ልቦና ህክምና እየተደረገላቸው እንዳለ ነው። ምክንያቱም አንዳንዶቹ ህፃናት 6 ዓመት 8 ዓመት ድረስ ይኖራሉ። ለበርካታ ዓመታት እህትና ወንድም ይሄንን ወንጀል ሲፈጽሙ ትልቁ የጠቀማቸው ነገር ምንድነው? ማንም ሰው እሷ ናት እንደዚህ ያደረገችኝ ብሎ በድፍረት የተከራከረ በድፍረት የተናገረ ሙሉ መረጃ ለፖሊስ የሰጠ አልነበረም። ትልቁ ክፍተት ይሄ ነው። በየትኛውም ቦታና በየትኛው ሁኔታ ላይ ሰው አንድ ነገር ቅሬታ ኖሮት መጥቶ ለፖሊስ ሲናገር ሙሉ መረጃ ካልተናገረ ይሉንታ ይዞት አፍሮ ጓደኝነት ዝምድና ይዞት ያለውን ውስጡን የሚያውቀውን ነገር በሙሉ ካልሰጠ እንግዲህ አንዳንዶቹ 6 እና 8 ዓመት ልጆቻቸው ተሰርቀውባቸው እንደቆዩት ሳይመለሱላቸው ሊያስቆይ ይችላል። ጎበዞቹ ደግሞ እንግዲህ በቀናት ልዩነት ልጃቸውን ወደ ቤታቸው አስገብተዋል። ከዚህ የምንማረው ነገር አንድ ጊዜ ፖሊስ ጣቢያ ሄደን ቅሬታችንን ስናቀርብ ሙሉ መረጃ መስጠት እንዳለብን የዛሬ ባለታሪኮቻችን ተመልክተን የምናነሳው አንዳንድ ሀሳቦች በህፃናት ስርቆት ላይ ነገሮች እንዴት እየከፉና ህፃናት በፍጥነት ቁጥራቸው እየጨመረ በሚታይበት ሁኔታ እየተሰረቁ እንዳለ ልብ ልንል ይገባል። ታዲያ ህፃናት ከቤተሰቦቻቸው ከተሰረቁ በኋላ ብዙ ሰዎች ምንድነው የሚያደርጓቸው? የት ነው የሚወስዷቸው? ለተለያየ ዓላማ ነው የሚያውሏቸው። አንዳንዶቹ ህፃናት እኮ አጠገባችን ናቸው፣ ከሰፈራችን ሁላ ላይርቁ ይችላሉ። ለተለያየ ነገር ያውሏቸዋል። ይሄ ነገር አለ ወይ? በደንብ አለ። በርካታ የስለ-ህይወት ፕሮግራሞቻችን ላይ ተመልክተናል። ህፃናት ልጆች የሚሰረቁት ምናልባት አንዳንድ ወላጆች እኔ ጋር አይደርስም ብለው ስለሚያስቡ እንደሆነ የሚደርሰን መረጃ ያመለክታል። እነሱ ጋር የሚደርስ የማይመስላቸው ወይንም እኛ ጋር የሚደርስ የማይመስለን ወላጆች ጥንቃቄ ማድረግ መቻል አለብን። ህፃናት ከሩቅ ሳይሆን ከቅርብ ባለ ሰው በብዛት ይወሰዳሉ።
ከሩቅ የመጣ ሰው ምናልባት ውጪ እየተጫወቱ ያለ ወይም ደግሞ ውጪ ዕቃ እንዲገዙ ልከናቸው ሊወስዳቸው ይችላል። ስለዚህ እዚህ ጋር ልብ ማለት መቻል ያለብን ታዲያ ብዙ ጊዜ ሰዎች ባመኑት ባቀረቡትና የራሴ ባሉት ሰው አማካኝነት ህፃናት ልጆቻቸው ከተሰረቁባቸው እኛ ያን እንዴት ነው መከላከል የምንችለው? ሁሉ ጊዜ ልጆቹን ይዘን ነው ወይ ብለን ውስጣችን ይጨነቃል ያስባል። አንድ የተለማመድነው ነገር አለ። የሁላችንም ልማድ የሆነ ምንድነው? ህፃናት ብዙ ጊዜ ከወላጆቻቸው ጋር እጃቸውን ተይዘው ወይንም ታቅፈው በእኛ ሀገር ወላጆች ልጆቻቸውን ይዟቸው ብዙ ቦታ አይሄዱም። በሌላው ዓለም ሁሉ ይደረጋል። እኛ ሀገር ግን አንዲት እናት ልጇን አዝላ ወይንም ልጇን አቅፋ ከመጣች እንደውም ነው የሚባለው። አዎ ትራንስፖርት አይመችም እኛ ሀገር። ሌላ ቦታ ሰው የራሱ የሆነ ትራንስፖርት የሚጠቀምበት መኪና የተለያየ ነገር ስላለው ልጆችን ይዞ መንቀሳቀስ ላይከብድ ይችላል። ነገር ግን ስራ ቦታ ባንችል ሌሎች ቦታዎች ግን ልጆች ይዞ መሄድን እንደ ልማድ ብናደርገው ለኛ ለሁላችንም የሚጠቅመን ነገር ነው። ሁሉም ዓለም ላይ ይደረጋል። ሁሉም ዓለም ላይ ሰው ልጁን ይዞ የተለያየ ማህበራዊ ጉዳይ ይሁን የግል ጉዳዩን ለማስፈጸም ይሄዳል። እኛ ሀገር ያ ባህል የለም። ልጆችን ጥለን መሄድ ነው። እንደውም ልጅ አቅፋ አንድ ሴት ካየን ወይንም አንድ አባት ልጅ ይዞ ካየን እንሳቀቃለን። ይሄንን ነገር ልብ ማለት መቻል ያለብን ልጆቻችንን በሄድንበት ቦታ ይዞ መሄድ ጉዳት አይደለም፣ ጥቅም ነው። የፈለገ አይነት ነገር ይሁን፣ የፈለገ ድካም ያለው ይሁን፣ የፈለገበት ቦታ ይሁን የበላነውን አብልተናቸው የያዝንላቸው ምግብ አብልተናቸው ያጠጣነውን አጠጥተናቸው ከኛ ጋር ቢውሉ ልጆቹ ተጠቃሚ እንጂ ተጎጂ አይደሉም። አንዲት እናት ልጇን ይዛ ለምሳሌ ጉዳይ ለማስፈጸም የሆነ መስሪያ ቤት ስትገባ ይባላል። ልጇ እኮ ነው። ማን ያዝላት ታዲያ? ማን ይዘልላት ታዲያ? የራሷ ልጅ ነው። አያሳዝንም? ልጅ ሲታቀፍ አይከብድም። ልጅ ሲታቀፍ ያለው ድካም አይሰማም። እናት ናት ብታቀፈው ይዛው ሄዳ የተለያየ ነገር አድርጋ ብትመጣ ጉዳት የለውም። ይሄንን አመለካከታችንን መቀየር አለብን። የድግስ ቦታዎች ለምሳሌ የሰርግ፣ ልደት ምናምን የተለያየ ቦታ ህፃናት ይዛችሁ እንዳትመጡ። ህፃናት እንደዚህ እሱ አሁን እየቀረ የመጣ በጣም ብዙ አስጊ ነገሮች በቃ ጊዜ እየተቀየረ ሲመጣ ትውልድ ጀነሬሽኑ እየተቀየረ ሲመጣ ህፃናት በብርሃን ፍጥነት ላፍ እየተደረጉ እየተሰረቁ ሲመጣ ወይ የተጠራንበት ቦታ ልጆቻችንን ይዘን የምንሄደው አለበለዚያ ቤታችን ነው የምንሆነው እንጂ ልጆቻችንን እርግጠኛ ባልሆንበት ሁኔታ ለሰው መስጠት በጣም አደገኛ ነው። ልጅ ይዞ መሄድ ህፃናት ያድጋሉ። ህፃናት ልጆች በጣም በትንሽ ጊዜ ውስጥ ያድጋሉ፣ ይናገራሉ፣ ቃላት ያወጣሉ፣ እናስተምራቸዋለን። ያችን ጊዜ መታገስ ለወላጅ ትልቅ ብልጠት ነው። ያችን ጊዜ ላይ የሄድንበት ቦታ ይዘናቸው ብንሄድ ምንም ችግር የለውም። ቤት ውስጥ እኮ ረዳት ሊኖረን ይችላል። ቤት ውስጥ እኮ ረዳት ሊይዝልን ይችላል። የተለያየ ሰው ሊኖር ይችላል። ግን እኛ ባለን በምንችለው አቅማችን ልጆቻችንን መያዝ ጉዳት የለውም። ሰው አቅፋ መጣች፣ አዝላ መጣች፣ ወይ ልጅ ይዞ እኮ ነው የመጣው የሚለው የተሳሳተ አመለካከት ነው። እና የራሳችን ልጅ ማን ሊይዝልን ነው ብለን ቆራጥ መሆን መቻል አለብን። ልጆቻችንን ይዘን ወጣን ማለት ሴፍ ናቸው። ፀሐይ ይመታቸዋል፣ እኛንስ እየመታን አይደል እንዴ? ይደክማቸዋል፣ እኛንስ እየደከመን አይደል እንዴ? አመለካከታችንን ማስተካከል መቻል አለብን። ልጆቻችንን የሄድንበት ቦታ ይዘን መሄድ የምንችልበት ቦታ፣ ስራ ቦታ ይቻላል። የምንችልበት ቦታ ሁሉ ግን ይዞ መሄድ ብልጠት ነው እንጂ ሞኝነት አይደለም። አንዳንድ ጊዜ አንዳንድ ሰዎች ከጓደኞቻቸው ጋር ሊዝናኑ ሲወጡ ልጅ ይዞ መሄድ ጉዳት ይመስላቸዋል። ምንም ጉዳት የለውም። ሻይ ልንጠጣ ነው የምንወጣው፣ ልጅ ይዘን ብንሄድ ምንም ጉዳት የለውም። ምግብ ልንበላ ነው የምንወጣው፣ ይዘን ብንሄድ ምንም ችግር የለውም። ልጅ መጠጥ ቤት አይሄድ፣ እሱ ግልጽ ነው። ከዛ ውጭ ግን ሻይ ልንጠጣ እንሂድ፣ ልንጫወት እንሂድ፣ ጉዳይ ልናስፈጽም እንሂድ፣ ምንም ችግር የለውም። የመንግስትም ይሁን የግል መስሪያ ቤቶች ሁሉ ጉዳይ ልናስፈጽም ስንሄድ ልጅ ይዘን መሄድን እንልመድ። ይሄ ግዴታ ነው። በቃ ምንም ችግር የለውም። ይዘናቸው እንሄዳለን። እንደውም ቅድሚያ ይሰጠናል በልጅ ምክንያት። ይሄ ጎጂ ባህል ነው። ልጅ ይዛ መጣች፣ ልጅ ይዞ መጣ የሚባለውን ነገር አንስማ። የራሴ ልጅ ራሴ ነኝ የሚይዛት ብለን ከቤታችን እንውጣ። ይሄ ለምንድን ነው? ትልቁን ችግር እንቀርፋለን። በቃ አንድ ትልቅ ነገር አነሳን። ስራ በምንሆንበት ሰዓትስ እንደየኑሯችን ሁኔታ ልጆቻችን ሴፍ የሆነ ኢንቫይሮንመንት ውስጥ እንዲቆዩ ማድረግ የኛ ኃላፊነት ነው። ትናንሽ የሚመስሉ ይሄ ቆይ እንትና ቤት ሄጄ እንደዚህ አድርጌ ልምጣ፣ ቆይ እንትና ጋር እንደዚህ ብዬ ልምጣ፣ ቆይ እንደዚህ አድርጌ ልምጣ የምንላት ትንሽ ችላ የምንላት ነገር ነች። ልጆቻችንን እስከ ወዲያኛው ሊስተካከል በማይችል ሁኔታ ዋጋ የምታስከፍለን። ከዛ በተጨማሪ ደግሞ ወላጆች በትልቁ ልጆቻቸው እንዲሰረቁባቸው የሚያደርጋቸው ነገር ምንድነው? በግል ህይወት መያዝ። አንዳንድ ጊዜ ስራ ቦታ መረበሽ፣ መፈተን ሊሆን ይችላል። አንዳንድ ጊዜ ያለንበት ህይወት የትዳር ህይወት ነው፣ የፍቅረኝነት ህይወት ነው፣ በሱ መረበሽ ወይንም ደግሞ መፈተን።
የባልና ሚስት አለመስማማት ሊሆን ይችላል። የምንኖርበት ቦታ መረበሽ፣ ቤት ተከራይተን ከሆነ የምንኖረው ያለንበት ቦታ ልንረበሽ እንችላለን። ከዛ በተጨማሪ የታመመ ሰው ሊኖርብን ይችላል። የቤተሰብ የሆነ የተረበሽንበት ነገር ሊሆን ይችላል። በግል ህይወታችን ሰው አይደለን፣ ሁላችንም ፈተና ይኖርብናል። የሆነ ነገር የሚያስጨንቀን ነገር አለ። መቼም ሁሉ ቀን የተጠረገ መንገድ ቀይ ምንጣፍ አይደለም ህይወት። ዛሬ የሆነ ፈተና አለ፣ ያልፋል፣ ነገ ደግሞ ደስታ አለ እያለ ነው የሁላችንም ህይወት የሚቀጥለው አይደል? ታዲያ እዚህ ጋር ምንድነው አንዱ በጣም ብዙ ሰዎች ሲቸገሩና ሲጎዱ የምናየው በዕለት ተዕለት ህይወት ጠዋት ተነስተን ስራ ሰርተን በቤት ገብተን የሆነ ነገር አድርገን ምናምን ብለን ሁሉ ጊዜ በህይወት ሩቲናችን እንወጠራለን። ቻሌንጅ አለ ላይፍ ላይ። እነዛ ነገሮች ለሌባ ይመቻሉ። እነዛ ነገሮች ህይወታችን ውጥር ያደረገን ነገር ለቀማኛ ይመቻሉ። በቃ የሆነ ያላየ ነው እኛ ያላስተዋልነው ቀዳዳ ብክፍት አድርገን ሰተናቸዋል ማለት ነው። ልብ ማለት መቻል አለብን። ሁሉ ጊዜም ጠንቃቃ መሆን ያለብን ነገር በየዕለቱ የምናደርጋቸው ነገሮች የፈለገ አይነት ቻሌንጅ ቢመጣ የፈለገ አይነት ውጥረት ውስጥ ብንሆን የዕለት ተዕለት ኃላፊነታችንን መርሳት የለብንም። ትልቁ ኃላፊነታችን ደግሞ ልጆቻችን ሴፍ የሆነ ኤንቫይሮንመንት ውስጥ እንደሆኑ ማረጋገጥ ነው። የዕለት ተዕለት ተግባራችን ላይ ተጠምደን የዕለት ተዕለት ነገ ኃላፊነታችንን ሳንወጣ የምንቀር ከሆነ ይሄ ለጊዜያዊ የሆነ ችግር እኮ መፍትሄ ያገኛል፣ ግን ፐርማነንት የሆነ ዳሜጅ ልናመጣ እንችላለን። በቃ በምንም የማይስተካከል በምንም ወደ ቀኝም ወደ ግራም አድርገን ልናርመው የማንችለው አይነት ችግር ልንፈጥር የምንችለው መቼ ነው? በዕለት ተዕለት ህይወታችን ቻሌንጅ ተወጥረን ልጆቻችንን የረሳን ቀን ነው። ልጆቻችንን ትኩረት ያላደረግን ቀን ነው። አንዳንድ ወላጆች እኮ ልጆቻቸው ትምህርት ቤት ሄደው በዕለት ተዕለት ህይወታቸው ውጥር ከማለታቸው የተነሳ ትምህርት ቤት ውስጥ የማይደረግ ነገር ተደርገው ተነክተው አቢዩስ ተደርገው ወይንም ደግሞ በአስተማሪ ተደብድበው ወይ ቤት ውስጥ በሰራተኛ ተደብድበው ላያዩ ይችላሉ። ምክንያቱም በዕለት ተዕለት ተወጥረው ክፉ ሆኖ አይደለም፣ ወይንም ደግሞ ማረጋቀቷቸው ማሰባቀቷቸው አይደለም። ከአቅማቸው በላይ የሆነ አይምሯቸውን የሚይዝ ነገር ስለሚገጥማቸው ነው። ራሳችንን አለማምደን ይሄ በጣም ትልቅ ስኪል ነው። በትክክል መረዳት ያለብን ነገር ግን ፈልገንና አምነን ፈጣሪ ሰጥቶን ልጆች ወልደን ልጆች የምናሳድግ ከሆነ ከልጅ በላይ የሚበልጥ ምንም ነገር ስለሌለ ቻሌንጅ ካለን የሆነ የተፈተንበት ፈተና በጣም ያስጨነቀን ነገር ካለ እንኳን ያንን ነገርና ልጆቻችንን ለይተን የምናይበት ችሎታ አይምሯችንን ማለማመድ አለብን። አይምሮን ማለማመድ ጉዳይ ነው፣ ይሄ ሌላ ነገር አይደለም። ልክ ቤቴ ስገባ መጀመሪያ ቼክ የማደርጋቸው የልጆች ምግብ ነው፣ ጽዳቱን ነው፣ የቤቱን ነው። ምንድነው ቼክ የማደርገው ነገር? የልጆቹ ደህንነት ነው። የልጆች ደህንነት ሲባል ምንድነው? በተለይ ህፃናት ሲሆኑ ሰውነት ይፈተሻል። ግልብጥብጥ ተደርጎ ወላጅ የህፃናት ልጆቹን ሰውነት ያያል። ተመተው መሆናቸውን ወድቀው መዋላቸውን ምን ማድረግ እንዳለብን ማወቅ መቻል አለብን። ቼክ ማድረግ አለብን። የሚያወሩ ልጆች ከሆኑ ደግሞ ይጠየቃሉ። ዛሬ ማታ እንኳን እንደው በቃ አልቻልንም ልጆች ተኝተው ከሆነ ቤት የደረስነው ነገ በጠዋት መጠየቅ መቻል አለብን። እችን ኃላፊነታችን ትንሽ አመት ናት። ልጆች በፍጥነት ያድጋሉ፣ ሳይታወቀን ያድጋሉ። ግን ምንድነው ኃላፊነታችንን በአግባቡ መወጣታችንን እርግጠኛ መሆን መቻል አለብን። ሌላው እንግዲህ እዚህ ጋር ትርሲት የዛሬ ባለ ታሪካችን ብዙ ሰው ያታለለችው። ብዙ ሰው ያታለለችበት ነገር ዋጋ ምንድነው? ችሎታዋን የመዋሸት የማታለል ህፃናትን የመስረቅ ችሎታዋ በጣም ከፍተኛ ነው። እንግዲህ ትርሲት ባላት ችሎታ ተጠቅማ ያሞኘችው ትልቅ ሰው አሞኝታለች። ብቻውን የሚኖር ወንድ አሞኝታለች። ብዙ ባልና ሚስቶች አሞኝታለች። ጓደኞቿን አሞኝታለች። ምክንያቱም ሌሎች የሰረቀቻቸው ሰዎች የሷ ሴት ጓደኞቿ ጭምር ናቸው። ልብ ማለት መቻል ያለብን ሰውን በአለባበሱ ባነጋገሩ ወይ ደግሞ በትምህርት ደረጃው ከፍና ዝቅ ስላለ በምንም ነገሩ አይደለም ልናምነው የሚገባው። ሰውን ልናምነው የሚገባው ተግባሩ የእጁን ውጤት አይተን ነው ስንል ያለ ምክንያት አይደለም። ትርሲት እንግዲህ የምታታልላቸው በምንድነው? ከመጠን በላይ በመቅረብ ከመጠን በላይ መልካም መሆን ከመጠን በላይ ለዛ ሰው የማይደረግ ነገር ማድረግ። አንድ ሰው አጠገባችን መጥቶ ከመጠን በላይ በቃ ሊያረግልን የማይገባውን ነገር ካረገልን ሊሆንልን የማይገባውን ነገር ከሆነልን ያ ሰው በህይወታችን እኮ ምንም ትልቅ ቦታ አሳልፎ አያውቅም ወይንም ምንም አድርገንለት አናውቅም። እርስ በራስ እንግዲህ ኖርማል ውለታን እንዋዋላለን አይደል? አንዳችን ለአንዳችን እንደጋገፋለን። አታላይ ውሸታም የሆነ ነገር ሊያደርጉን የመጡ ሰዎች ግን ምንም ሳናረግላቸው ተራ ሰላምታ ኖሮን የማይደረግ ነገር ያደርጉልናል።
ሰው ዝም ብሎ መጥቶ ከመሬት ተነስቶ በጣም የተጋነነ ነገር ሲያደርግ ልብ ማለት መቻል አለብን። ታዲያ ያ ሰው አንድ ሰው መጣና ለሆነ ሰው የማይደረግ ነገር አደረገለት። ከዛስ ስንመለከት ደግሞ ህይወታቸው ምንድነው? አንገታቸውን ድፍት አድርገው በሃይማኖት ውስጥ ተደብቀው ሌላ ሰው ያንን የሚያደርጉት እንድናምናቸው ነው። እኛ ደግሞ የማይደረግ ውለታ ደግሞ የሚውሉልን ገና አውቀውን ገና ትኩስ ነገር ሆኖ ገና ከመላመዳችን አብረውን አላደጉ ስጋ ዝምድና የለን ጓደኛዬ አይደለም ጓደኛዬ አይደለችም ምንድነው ያለን እንደሆነ የሆነ ነገር ከኛ ሊያገኙ ሲፈልጉ ነው። ጥንቃቄ ማድረግ መቻል አለብን። ሁሉም ሰው ራሱ ህይወቱን ለፍቶ ጥሮ ግሮ ነው የሚኖረው። ትርፍ ሰዓት ያለው ሰው የለም፣ ትርፍ ገንዘብ ያለው ሰው የለም። ሰው ስለወደደ ነው ለሰው የሚሰጠው። ነገር ግን የማይደረግ ማንም ሰው ሊያስበውና ሊያለመው በማይችል አይነት ሁኔታ በጣም ቀርቦን የሆነ ነገር ካረጉልን ያንን ሰው መፍራት አለብን። የሆነ ነገር ሊያረገን ነው። የሆነ ነገር ከኛ ሊወስድብን ነው። አይ ተጠራጣሪ ሆነን እንዴት እንኖራለን? አይ እንደዚህ ተጠራጣሪ ሆኖ ፈሪ ሆነን እንዴት እንኖራለን? ሁልጊዜም ጠንቃቃ ሰው ተጠራጣሪ ይባላል። ጎበዝ ሰው ፈሪ ይባላል። ጎበዝ ሰው እረሷ ኃይለኛ ናት፣ እረሷ ኃይለኛ ነው ይባላል። ኃይለኝነት አይደለም፣ መረዳት ነው፣ ማወቅ ነው፣ መሰልጠን ነው። የፈለገ አይነት ስም ቢሰጠን ጠንቃቃ መሆን ይሻለናል። የፈለገ አይነት ስም ቢሰጠን አውቀን ራሳችንን የምንወዳቸውንም ሰዎች ካጠገባችንን ያሉትንም ሰዎች መጠንቀቅና ከጉዳት መጠበቅ ይሻላል። አጠገባችን እኮ እኛ አንድን ሰው አምነን እኛ አንድን ሰው ወደን ቀረብን። ከዛ ሰው ጋር እፍፍ አለን። ያ ሰው ጉዳት አደረሰብን እንበል። የሚያሳዝነው እኮ እኛ በጥፋታችን ነው። አጠገባችን ያሉ ኃላፊነት ያለብን ስንት ሰዎች ግን በእኛ መጎዳት ምክንያት ይጎዳሉ። ራሳችንን ጥንቅቅ ያለ እርምጃ መራመድ ማለት ከጉዳት መጠበቅ ነው። ስለዚህ ጥንቃቄ ማድረግ መቻል አለብን። አታላይ ሰዎች የሆነ ነገር ከኛ ሊወስዱ የመጡ ሰዎች ህይወታችንን ይቀሙናል። ህይወታችንን ይቀሙናል ሲባል ደግሞ ቀላል ዳሜጅ አይደለም። በዘመናችን ሁሉ ራሳችንን ገንብተን ለፍተን ጥረን ግረን የሆነ ቦታ ካደረስን በኋላ ድንገት ወደ ህይወታችን የመጣ ሰው ጓደኛዬ ብለን አቅርበ ነው ወይ ተከራይ ሆኖ ገብቶ ወይ ቤታቸው ተከራይተን ገብተን ወይ ስራ ቦታ አግኝተን ወይ በፍቅር ግንኙነት በሆነ ነገር ያገኘነው ሰው እኮ ቀማኛና አጭበርባሪ ከሆነ ይሄ ሁሉ ከኋላ የነበር የለፋንበትንም ነገር ወደፊት የሚመጣውንም ነገር ጠቅልሎ ማይሆን ቦታ ውስጥ ሊከትብን ይችላል። ከምንድነው ይሄ ግን የሚመጣው? ከኛ ችላ ማለት ነው። ሰው ወደ ህይወታችን ሲመጣ ማየት፣ ማገናዘብ፣ መጠንቀቅ ምንድነው ብለን አስተውለን ማየት አለብን። በምላስ መታለል የለብንም። በሚያወሩት ነገር መታለል የለብንም። ሰዎቹ ትልቅ ስም ስላላቸው መታለል የለብንም። ወይ ደግሞ በህይወታቸው አቺቭ ባደረጉት ነገር መታለል የለብንም። ልብ ብለን አስተውለን ማመን ያለብን አይናችን ያየውን ልባችን የተቀበለውን ነው። ሰዎች ደግሞ ሁልጊዜ ተመሳሳይ አይነት ነገር ወይንም ደግሞ ተመሳሳይ አይነት ባህሪ የላቸውም። አታላይ እና ውሸታም የሆኑ ሰዎች በሆነ ነገር ተሸፍነው ራሳቸውን እንደዚህ ከፍ ከፍ እያደረጉ የሚመጡ ሰዎች ልብ ብለን ካየናቸው እናገኘዋለን። ስተታቸውን እናገኘዋለን። ምን ፈልገው እንደመጡ እናገኛለን። ምንድነው እነሱ እኛ ጋር የመጡበት ኢንቴንሽኑን በግልጽ እናገኘዋለን። ከልብ ስለማናስተውል ነው። ደግ ስለሆነና ማናስተውል ራሳችንን ማናረጋውን ነገር ሰው ያረጋል ብለን ስለማናስብ ነው ማናስተውል ነው። ስለዚህ መጠንቀቅ መቻል ያለብን ነገር ተረድተናል አይደል? አውቀናል። አሁን ከዚህ በኋላ በህይወታችን ያለው ከህይወታችን ውጪም ሆኖ ወደፊት የሚመጣውም ሰው ወደ አጠገባችን ሲደርስ ያንን ሰው ልብ ብለን አስተውለን አይተን ይጠቅመኛል አይጠቅመኝም የሚለውን ነገር አገናዝበን ስንቀርብ ራሳችንንም ከእንደነዚህ አይነት ጉዳቶች ከወንጀል እንጠብቃለን። አጠገባችን ያሉ ይወዱንን ሰዎች ኃላፊነት ያለብንን ሰዎች የምንወዳቸውን ሁሉም ከእንደነዚህ አይነት ጉዳቶች እንከላከላለን ማለት ነው። እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ስለቆያችሁ እናመሰግናለን። ሳምንት በተመሳሳይ ሰዓት በአዲስ ታሪክ እንደምንቀርብ እየገለጽን እንደተለመደው በአድራሻችን አስተያየቶቻችሁን ላኩልን። እስከ ሳምንት ድረስ ቸር ሰንብቱ።